በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳን የተሰኛችሁ የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ስለዚህ ሰዓት ደረሳችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። ውድ የባህራ ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እንኳን ለቅድስት ኪዳነ ምሕረት ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልመናዋ ክብሯ በእውነት ለዘላለም ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ካረገ በኋላ በየካቲት 16 ቀን እመቤታችን እንደጸለየች የማይታበል የምሕረት ቃል ኪዳንንም እንደተቀበለች የሚናገር ተአምር ይህ ነው። ጌታችን ኢየሱስ ክርስቶስም በዕለተ ዓርብ በመልዕልተ መስቀል ተሰቅሎ ሳለ ከተዋት በኋላ እናትህ እነሆ ብሎ አደራ በማለት ለወዳጁ ለደቀ መዝሙሩ ለዮሐንስ ከሰጣትም በኋላ እናቱንም ልጅሽ እነሆ ካላት በኋላ ወደ ልጇ መቃብር ገስግሳ ሄዳ መጸለይን አላቋረጠችም። ይኸውም ጎለጎታ ነው። አይሁድም ባዩአት ጊዜ ቅንዓትን፣ ቁጣን ተመሉ። ከዚህም በኋላ ወደዚያ ትጸልይ ዘንድ ሁለተኛ እንዳትደርስ መክረው በልጇ መቃብር ላይ ጠባቂዎች ሾሙ። ያውም ባይሆን በድንጋይ ወግረው ይገድሏት ዘንድ መከሩ። እሷ ግን በየዕለቱ መሄድን አላቋረጠችም ነበር። ጠባቂዎችም አይተዋት ነበር፣ የልጇ የጌትነቱ መጋረጃ ሰውሯታልና። መላእክትም ያገለግሏት ዘንድ ሁል ጊዜ ወደ እሷ ይመጡ ነበር። ልጇ ጌታችን ኢየሱስም ዕለት ዕለት ይጎበኛት የምትሻውንም ሁሉ ይፈጽምላት ነበር። ከዕለታትም በአንድ ቀን በየካቲት 16 ቀን አብርሃም፣ ይስሐቅ፣ ያዕቆብ ያሉበትን የጻድቃን የማረፊያቸውን ቦታ ያሳዩአት ዘንድ ወደ ሰማይ አሳረጓት። ከአዳም ጀምሮ እስከዚያው ድረስ ያረፉ የአባቶች ነፍሳት ሁሉ ተቀበሏት። ከአጽማችን አንቺን አጥንት ከሥጋችን አንቺን ሥጋ ለፈጠረልን ለእግዚአብሔር ምስጋና ይግባው እያሉም ሰገዱላት። በአንቺ ድህነትን አገኘን፣ የአምላክ ልጅ ከአንቺ ሰው በመሆኑ ከጥፋት የሕይወት ወደብ የሆንሽን እያሉ ሰገዱላት። መላእክትም ከዚያ ወስደው ወደ ልጇ ወደ መንበሩም አደረሷት። የእሳትም መጋረጃ ወደ ቀኝም ወደ ግራም ተገለጠ። ጌታችንም እጇን ይዞ በፍቅር ተቀበላት። እናቴ ሆይ መጣሽን እያለ በጌትነቱ ዙፋን ላይ አውጥቶ በቀኙ አስቀመጣት። ዓይን ያላየው ጆሮም ያልሰማው እግዚአብሔር ያዘጋጀው በሰው ልቡና ያልታሰበ ፍጹም ተድላ ደስታ ነገራት። ከልጇ ዙፋንም በታች የንጉሥ አባቷ ዳዊትን ከነቢያት ወገኖች ሁሉ ጋር ከመላእክትም ጋር አየችው። የአበውም ነፍሳት እንደ ግድግዳ ከበው መሰንቆ እየመቱ ሲያመሰግኑ፣ ዳዊትም ልጄ ፈጽመሽ ስሚኝ፣ በጆሮሽም አድምጪ፣ ወገኖችሽንም የአባትሽንም ወገን እርሺ፣ እሱ ጌታሽ ስለሆነ ንጉሥ ደምግባትሽን ወዷልና እያለ ሲያመሰግን አየች። ሁለተኛ መላእክት የፍርድ ቦታ ያሳዩአት ዘንድ ከዚያ ወስደው ለሰይጣን ለሰራዊቶቹም በሱ መንገድ ለሚሄዱ በሱ ሕግ ጸንተው ለሚኖሩ ሁሉ ወደ ተዘጋጀ የጨለማ ዳርቻ ወዳለበት አደረሷት።
በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ወዮላቸው፣ ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአክም ማርያም እግዚአብሔር ካንቺ ጋር ነውና በአንቺም ካመኑ ጋር አለና አይዞሽ አትፍሪ አላት። ከዚህም በኋላ መላእክት ተሸክመው ወደ ቦታዋ መለሷት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከዚያች ቀን ወዲህ ስታዝን ስለ ኃጥአንም ሁሉ ስትለምን በዚያች በየካቲት 16 ቀን ቀራንዮ በሚባል ቦታ ቆማ ልጇን እንደ ልማዷ ስትለምን ኖረች። ልጄ ወዳጄ ሆይ በባሕሪ አባትህ በእግዚአብሔር አብ ክርስቶስም በሚባል ስምህ ገናና በሚሆን በባሕሪ ሕይወትህ በመንፈስ ቅዱስም ምድርም አንተን መሸከም ሳትችል 9 ወር ከ5 ቀን በተሸከምኩ ማኅፀኔ መላእክትም ወደ አንተ መቅረብ ሳይቻላቸው ልጄ ወዳጄ ሆይ ያለ ድካም ከኔ በመውጣትህ አማጽንሃለሁ። ያለ ምጥም በመወለድህ ልጄ ወዳጄ ሆይ ባሳደጉህ ጡቶቼ እማጸንሃለሁ። በሳሙ ከንፈሮቼም ባቀፉ እጆቼም ካንተም ጋር በተመላለሱ እግሮቼም በበላዩ በተኛህበት በረት ልጄ ወዳጄ እማልድሃለሁ። በተጠቀለልክበትም ጨርቅ ልጄ ወዳጄ ሆይ እማጸንሃለሁ። ልመናዬንም ሰምተህ የልቦናዬን ፍቃድ ሁሉ ትፈጽምልኝ ዘንድ እለምንሃለሁ፣ ወደ አንተም እማልዳለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነች ጊዜ ጌታችን ኢየሱስ ክርስቶስ ወደ እርሷ ወረደ። ስፍር ቁጥር የሌላቸው የብዙ ብዙ የሚሆኑ አላፍ መላእክትም ከበውት ከሱ ጋር መጡ። እናቴ ማርያም ሆይ ምን ላድርግልሽ አላት። የምትሽውንም ምን ላድርግልሽ ትወጃለሽ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጇ ወዳጇን ደህንነቴን የምታደርግልኝ ልጄ ወዳጄ ሆይ አለኝታዬ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። በእናቴም ማኅፀን ሳለሁ በአንተ ሥልጣን ጸናሁ። በማኅፀን ሳለሁም አንተ ሰወርከኝ። በጊዜውም ሁሉ ስም አጠራሪ አንተ ነህ። አሁንም ፍጹም ልመናዬን አድምጥ። እኔ እናትህ ባሪያህም የምነግርህን የልመናዬን ነገር ስማ። ተዝካሬን የሚያደርግ ቤተ ክርስቲያንም በስሜ የሚሠራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ወይም ያዘነ የሚያረጋጋ ቢሆን የተከዘን ደስ የሚያሰኝ ወይም ምስጋናዬን የጻፈ ሴት ልጁንና ወንድ ልጁን በእኔ ስም የጠራውንም እኔ በምከበርበት ቀን ምስጋና ያመሰገነውንም አቤቱ ዓይን ያላየውን ጆሮም ያልሰማውን በሰው ልቡና ያልታሰበውን በጎ ዋጋ ስጠው። አቤቱ በእኔ ቃል ኪዳን ስላመነ ሁሉ እማልድሃለሁ፣ እለምንሃለሁ። መራቤን መጠማቴንም ካንተ ጋር እንዳንተ ያገኘኝን መከራም ሁሉ አስበህ አቤቱ ወደ ሲኦል ከመውረድ ነፃ የወጣ አድርገው። ጌታችን ኢየሱስ ክርስቶስም የለመንሽው ሁሉ ይደረግልሽ፣ የምትወጂውን ሁሉ እፈጽምልሻለሁ፣ የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁና መሐላዬን እንዳላፈርስ አማንዬ ብዬ በራሴ ማልኩልሽ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስጦታ የሚሆን የማኅፀኗን ፍሬ ኑዩ። ወዳጆቿም የምትሆኑ ደስ የሚያሰኝ ይህን ድንቅ ኪዳን ቸርነትና በጎነትን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሚሆን መሐላን ታዩ ዘንድ ነው። በጎ ሥራ ሳይሰሩ ሕግጋቱን ሳይጠብቁ መዳን የሱ ፍርድ ምን ይረቅ! አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም ይህች ናት። በተጠራም ጊዜ የሰማያት ጽናታቸው የምድርም ግዘፍ እስከ ሲኦል መሠረት ድረስ ይናወጣል። ቅጠል ንፋስ ባናወጠው ጊዜ እንዲረግፍ የመላእክትም ክንፋቸው በመደንገጥ ልርገፍ ልርገፍ ይላል።
ይህም ስም በተጠራ ጊዜ የፍጡራን መደንገጥ ይቅርና የሁሉ ሥልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድን ይተዋል። እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲህስ ወዲህ 16ን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና፣ ስለዚህ ነገር የእመቤታችን የእናታችን የማርያምን ባሮች ለመሆን እንቀዳደም ብዬ ነግራችኋለሁ። ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች መርታ በእውነት ታደርሰን። በኀጢአት ያደፈውን ከኀጢአት ታነጻዋለችና ወደ መንግሥተ ሰማያትም ታደርሰዋለችና። እንደዚህም ሁሉ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከኀጢአት ታንጻን በቸርነቱ አማልክት ዘበጸጋ እንሆን ዘንድ ከልጇ ፊት በባለሟልነት ታቁመን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የዓለም ሁሉ መድኃኒት የምትሆን የዚህች የክብርት እመቤታችንን ስም የሚጠራ አፍ ምን አፍ ነው? እንደምን ያመልጥ ይሆን? እንደምን እስከ መከራው ሁሉ ይድን ይሆን? እንደምን ከፍ ከፍ ይል ይሆን? ይህ ስም ከሁሉ ይልቅ እንደምን ይከብር ይሆን? የሚያነጻን ይሆን ዘንድ ጻድቃንም ለመሆን ወደ እሷ ለሚገቡ ኃጥአን አማላጅ ይሆን ዘንድ በቃል ኪዳን ውሃ በቃል ኪዳን ቀለም በመንግሥተ ሰማያት በር የተጻፈ ነውና። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ቃል ኪዳን የተጀመረው ጌታችን ኢየሱስ ክርስቶስ ካረገ በኋላ አይደለም። አዳም ከገነት ከወጣና ከክብሩም ከተለየ ጀምሮ ነው እንጂ። ፈጽሞ ባለቀሰ ጊዜ ጌታችን አለኝታ ባለው ቃል ኪዳን ከልጅ ልጅ ተወልጄ በሜዳህ ድኼ አድንሃለሁ ብሎታልና። እመቤታችን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እነሆ ወቁ። ሁለተኛም ከሁሉ ይልቅ ከቸር ፈጣሪያችን በተሰጧት ኪዳናት ሁሉ የድህነት ትሆን ዘንድ ለሙሴ የሰጠው ሕጉ የተጻፈበት ጽላት ያለበት መጠጊያ ብሎ ስም እንዳወጣላት ተወቁ። ለነቢያት ለሐዋርያትም ለጻድቃንና ለሰማዕታትም እመቤታቸው ናት። የእመቤታችንም ቃል ኪዳን ፍጻሜያቸው ነው። በእሷ ሥጋ መሰቀሉን አሳስቦ ከመናገሩ የተነሳ ምንም ለእኒህ ሁሉ ቃል ኪዳን ቢሰጣቸው አክሊል እናታችን ማርያም ናት። ይህን ቃል በመስማት አምነው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስም በመጥራት የዳኑትን ምን ያህል እነግራችኋለሁ። ቅምር በሚባል አገር በስም ክርስቲያን የሆነ በዘመድ የከበረ አንድ ሰው ነበረ። ኀጢአቱ ግን ከሰው ኀጢአት ይበልጣል። ፈጽሞ ባለጸጋ ነበር። እህል የላምም ሥጋ የሌሎቹ እንስሳትንም ሥጋ አይበላም ነበር። የሰው ሥጋ ይበላ ነበር እንጂ። የበላቸውም ሰዎች 78 ነፍሳት ያህላሉ። ባልንጀሮቹ ወዳጆቹም ዘመዶቹም ቤተሰቦችም አለቁ፣ ተጨረሱ። ከባሪያዎቹም እንዳይበላቸው የሸሹ አሉ። ከሁለቱ ልጆቹና ከሚስቱ ጋር ብቻውን ቀረ። ይህ አላዋቂ ሰው እሳቸውን ሳይቀር በላቸው እንጂ አላዘነላቸውም። ያን ጊዜም ከቤቱ ወጣ። ውሃ ከሚጠጣባት ከአንዲት ረዋትና ከአንዲት ጥር በቀር ከዚህ ሁሉ ብሉ አልወሰደም። ጦሩም በወርቅ ያጌጠ ነበር። ሲሄድም ገበሬ ሲያርስ አገኘና ይገድለው ዘንድ ተከተለው፣ ሸመቀበትም። እንዲበረታበት አውቆ ተወው። ወደ እሱም ሂዶ እንዴት ዋልክ አለው። ሁለተኛ አንዱን በሬ ሽጥልኝ አለው። ገበሬውም ምን ትሰጠኛለህ አለው። በወርቅ መሸባ የተያዘ ጦሬን ውሰድ አለው። ገበሬውም ከሎሁ ይልቅ
እህል ይሻለኛልና አይሆንም አልሁህ አለው። 3 ወሮች ይጨምርልሃለሁ አለው። ሁለተኛም አይሆንም አለው። በላዔ ሰብም ገበሬውን ከዚያ አድርበት ዘንድ እስቲ ዋሻህን አሳየኝ አለው። ገበሬውም ባጠገብህ እነሆ ቤት አለና ከቤት አታድርምን አለው። በላዔ ሰብም ሰው በሚያድርበት በቤት አላድርም፣ ነገር ግን የማድርበትን አሳየኝ አለው። ገበሬውም አንተ በዘመድ የከበረ አንጌቤን ትመስለኛለህ አለው። ልቡናህ ግን ክዳት ሽንገላ የተመላ ነውና ቅምር በሚባል አገር እንደሚኖር እንደ አንድ ባለጸጋ ትመስላለህ። በላዔ ሰብም ወዳጄ ሆይ በእሱ ለምን ትመስለኛለህ አለው። ያ ገበሬም ዋሻውን አሳየው። በላዔ ሰብም ውሃ በረዋት ይዞ ሄደ። ሲዞርም ሁለንተናው በደዌ ሥጋ የተመታ ሰው አገኘ። በእጁ የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌው ምክንያት ጠልቶ ተወው። ያ ድሃ ግን ፈጽሞ የተጠማ ነበርና ስለ እግዚአብሔር ብለህ አጠጣኝ አለው። ፈጽሞ ተቆጣው። ሁለተኛም ስለ ጻድቃንና ስለ ሰማዕታት፣ ስለ ሰማይና ስለ ምድር ብለህ አጠጣኝ አለው። መልሶ ተቆጣው። ሦስተኛም ፈጣሪያችንን ስለወለደች ስለ እመቤታችን ብለህ ነፍሴ ከሥጋዬ ሳትለይ አስቀድሞ አጠጣኝ አለው። በላዔ ሰብም ይህች ደግ እንደሆነች በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር። አሁንም በእሷ ተማጽኛለሁ። ድሃውን አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ከጥርኝ ውሃ በቀር በጉሮሮ አልገባምና አንጣጣው፣ አትጨርስብኝም ብሎ ከለከለው። ድሃውም መንገዱን ሄደ። ከዚህም በኋላ በላዔ ሰብ ከዋሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጽምና በረሃብ ሞተ። በማስደንገጥ በማስፈራት የጨለማ አበጋዞች አጋንንት መጥተው ከበቡት። በመቀማትና በግድ ነፍሱን ከሥጋው ለዩ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሠራው በጎ ሥራ ቢኖር ትሻ ዘንድ መጣች። መላእክትም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከሰማይ በታች ከዚህ ሰው ኀጢአት የበለጠ አለን አሉት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሠራው በጎ ሥራ ቢኖር ትሻ ዘንድ መጣች። መላእክትም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከሰማይ በታች ከዚህ ሰው ኀጢአት የበለጠ አለን አሏት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣውን ጥሪ ሙሉ ውሃ በጎድኑ አይታ ያን ጊዜ ደስ አላት። ወንድሞቼ ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህን እወቁ። ያችንም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችንም ነፍስ ልቅሶ፣ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ጌታም ምን የሚማርበት በጎ ሥራ አለው አላት። 78 ሰዎች በልቷልና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በእኔ ስም ለድሃ ውሃ አጥጥቷልና አንተስ ስምሽን የጠራ ተዝካርሽን ያደረገ የዘላለም ድነትን አግኝቶ ይኖራል ብለኸኝ አልነበረምን አለችው። ጌታም እውነት ነው፣ መሐላዬን አላፈርስም አላት። መላእክትንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያን ውሃ በአንድ ሚዛን እኒህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸውና መዘኑት። ከ78 ነፍስ ያ ጥርኝ ውሃ መዘነ። ያችም ነፍስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች
በክብርት እመቤታችን አማላጅነት ድና ወደ መንግሥተ ሰማያት ገባች። ያን ጊዜም የብርሃን መላእክት ምስጋናን አደረጉ። ወዳጆቼ ሆይ በላይ ሰብ አምላክን በወለደች በእመቤታችን አማላጅነት በጥቂት ጥርኝ ውሃ ምክንያት እንደዳነ ስሙ። ተዝካሯን የሚያደርግ ቤተ ክርስቲያኗንም የሚሠራ ይልቁንም ታምሯን የሚጽፍና በአማላጅነቷ ያመነ ያለ ሐሰት በእውነት እንደምን ክብርን ባለሟልነትን ያገኝ ይሆን? ልመናዋ ክብሯም በእውነት ለዘላለም በእኛ ይደርብን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህን ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ከዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ መስከረም 16። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 16 በዚህች ቀን ከጌታችን ኢየሱስ ክርስቶስ መቃብር ላይ ቤተ ክርስቲያን የታነጸችበትና የተቀደሰችበት ነው። ደግሞ በኢየሩሳሌም አገር ንግሥት እሌኒ የገለጠቻቸው የከበሩ ቦታዎች ሁሉ የተሰሩበትና የከበሩበት ሆነ። ይህም እንዲህ ነው። ልጇ ቆስጠንጢኖስ በነገሰ በ20 ዓመት ቅዱሳን የሆኑ 318 አባቶችን በኒቅያ ከተማ ከሰበሰበ በኋላ ቅድስት እናቱ እሌኒ እንዲህ አለችው። ልጄ ሆይ እኔ ወደ ቅድስት አገር ኢየሩሳሌም በመሄድ የክብር ንጉሥ የሆነ የክርስቶስን ዕፀ መስቀል ፈልጌ ያወጣ ዘንድ ለእግዚአብሔር ስዕለትን ተስያለሁ። ቆስጠንጢኖስም ሰምቶ በዚህ ነገር ደስ አለው። ከብዙ ሰራዊትም ጋር ብዙ ገንዘብ ሰጥቶ ላካት። የከበሩ የግምጃ ልብሶችንም ሰጣት። እሷም ወደ ኢየሩሳሌም በደረሰች ጊዜ ከከበሩ ቦታዎች ተባረከች። ከዚህም በኋላ ስለ ከበረና አዳኝ ስለሆነ ዕፀ መስቀል መረመረች። በታላቅ ድካምና ችግር አገኘችውና ታላቅ ክብርን አከበረችው። በታላቅ ምስጋናም አመሰገነችው። ከዚህም በኋላ በጎልጎታ በቤተልሔምም ክብር ይግባውና ጌታችን ኢየሱስ ክርስቶስ በተወለደበት ዋሻ ደግሞ በጽርሐ ጽዮን የእመቤታችን ማርያም ሥጋዋ በተቀበረበት በጌቴሰማኒ በደብረ ዘይትም በከበሩ ቦታዎች ሁሉ የቤተ መቅደስ መሠዊያ እንዲሠሩ አዘዘች። ዳግመኛም በዕንቁ በወርቅና በብር እንዲያስጌጧቸው አዘዘች። በኢየሩሳሌምም ስሙ መቃርስ የሚባል ኤጲስቆጶስ አለ። እርሱም ንግሥት እሌኒን እንዲህ ብሎ መከራት። ይህን እንዲህ አትስሪ። ከጥቂት ዘመናት በኋላ በዚህ አገር ሊነግሱ አሕዛብ ይመጣሉ። ሁሉን ይማርካሉ፣ ቦታዎችንም ያፈርሳሉ፣ ወርቁን ብሩን ዕንቁን ይወስዳሉና ነገር ግን ጠንካራ የሆነ የማይናወጽና የማይፈርስ ጥሩ ሕንፃ ልታሰሪ ይገባል። ከዚህ የሚተርፈውንም ለድሆችና ለችግረኞች ስጫቸው አላት። እርሷም የአባ መቃርስን ምክሩን ተቀብላ መኳንንቱ ሁሉ ለአባ መቃርስ በመታዘዝ በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲያንጹ አዘዘቻቸው። ከዚህም በኋላ ንግሥት እሌኒ ወደ ልጇ ንጉሥ ቆስጠንጢኖስ በተመለሰች ጊዜ በኢየሩሳሌም ያደረገችውን ሁሉ ነገረችው። ሰምቶ እጅግ ደስ አለው። እንደገና ሌላ ብዙ ገንዘብና ሕንፃውን ተቆጣጥረው የሚያሰሩ ሹሞችን ላከ። ለሚገነቡና ለሕንፃው ሥራ ለሚያገለግሉ ሁሉ ደሞዛቸውን ሳያጓድሉ ሁል ጊዜ ወደ ማታ እንዲሰጧቸው ንጉሡ አዘዘ። ስለ ደሞዛቸው እንዳይጮኹና እንዳያዝኑ እግዚአብሔርም ስለ ጩኸታቸው በእርሱ ላይ እንዳይቆጣ
ይፈራልና። ጻድቅ ንጉሥ ቆስጠንጢኖስም በነገሰ በ30 ዓመቱ የከበሩ ቦታዎች ሕንጻቸው በተፈጸመ ጊዜ ንዋየ ቅዱሳትን ዋጋቸው ብዙ ድንቅ የሆነ የከበሩ የግምጃ ልብሶችንም ላከ። ደግሞም ወደ ቁስጥንጥንያ ሊቀ ጳጳሳት ኤጲስቆጶሳቶቹን በመያዝ እንዲዘጋጅ እንዲሁም ወደ አንጾኪያ ሊቀ ጳጳሳትና ወደ እስክንድርያ አገር ሊቀ ጳጳሳት ወደ አባ አትናቴዎስ ኤጲስቆጶሳቶቹን በመያዝ ሁሉም ሊቃነ ጳጳሳት ወደ ኢየሩሳሌም ተሰብስበው በከበሩ ቦታዎች ውስጥ የተሰሩትን ወይም የታነጹትን አብያተ ክርስቲያናት እንዲያከብሩ ንጉሡም እንዳዘዘ ሁሉም ተሰበሰቡ። እስከ መስከረም ወር 16 ቀን ኑረው በዚህች ቀን ሁሉንም አብያተ ክርስቲያናት መሠዊያቸውንም አከበሯቸው። የቁርባን ቅዳሴንም ቀድሰው ለምእመናን ሥጋውንና ደሙን አቀበሉ። በዚህችም ቀን ከቶ እንደ እርሱ ሆኖ የማያውቅ ታላቅ ደስታን ሆነ። የከበረ መስቀልንም በመሸከም በእነዚያ በከበሩ ቦታዎች ዞሩ። በውስጣቸውም ለእግዚአብሔር ሰገዱ፣ አመሰገኑትም። መስቀሉንም አከበሩት። ወደ ሀገሮቻቸው በሰላም በፍቅር ተመልሰው ገቡ። ለእግዚአብሔር ምስጋና ይሁን። በመስቀሉ ኃይልም ሁላችን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። በዚህችም ቀን በፋርስ ንጉሥ አሜኖሰር እጅ ተማርኮ ወደ ነነዌ አገር የተወሰደ ከንፍታሌም ነገድ የገባኤል ልጅ ጦቢት አረፈ። ይህም ጻድቅ ጦቢት በሕይወት ዘመኑ ሁሉ እውነትና ቅን በሆነ ሕግ ጸንቶ የሚኖር ነው። ከወገኖቹም ጋር ከመማረኩ በፊት ለችግረኞች ብዙ ምጽዋትን ይሰጥ ነበር። ብዙ ጊዜም የበጎቹን ጠጉርና ከእህሉ አስራቱን ይዞ ወደ ኢየሩሳሌም ይወጣ ነበር። ከገንዘቡም ከ3 አንዱን ለድሆች የሚሰጥ ነው። በዚያን ጊዜ ሕዝቡ ሁሉም ክደው በዓልና ደማሊ ለሚባሉ ጣዖታት ይሰዉ ነበር። ወገኖቹም ወደ ነነዌ በተማረኩ ጊዜ ሁሉም የአሕዛብን እህል በሉ። እሱ ግን ሰውነቱን ይጠብቅ ነበር፣ የአሕዛብን መብል እንዳይበላ እግዚአብሔርን ያስበው ነበርና። በአንዲት ዕለትም በአደባባይ የወደቀ በድን አግኝተው ነገሩት። ወዲያውኑ እህል ሳይቀምስ ተነስቶ ሄደ። ፀሐይም እስከሚገባ ወደ አንድ ቤት ውስጥ አስገብቶ አኖረው። ፀሐይ ሲገባም ቆፍሮ ቀበረው። በዚያች ሌሊትም እንደ ኃጢአተኛ ሆኖ በእድሞ ስር ተኝቶ አደረ። በእድሞውም ላይ ወፎች መኖራቸውን ስላላወቀ ፊቱን ገልጦ ሳለ ኩሳቸውን ከዓይኖቹ ላይ ጣሉበት። ዓይኖቹም ተቃጠሉ፣ ከሳቸውም ጢስ ወጣ፣ ታወሩም። ባለመድኃኒትም ሊያድነው አልቻለም። በዚያንም ጊዜ ጦቢት ወደ እግዚአብሔር እንዲህ ብሎ ለመነ። አቤቱ በቸርነት አስበኝ፣ ወደ ችግረኝነቴም ተመልከት። ለመማረክና ለመዘረፍ ባደረግከን በእኔና በአባቶች ኃጢአት ተበቅለህ አታጥፋኝ። አሁንም በፊትህ ደስ የሚያሰኝህን ነገር አድርግ። ከመኖር ሞት ይሻለኛልና በሞት ሰናበት ዘንድ አፈርም እሆን ዘንድ ነፍሴን የሚቀበል መልአክን እዘዝ። እዚያችም ዕለት የራጉኤል ልጅ ሳራን በጭኗ ያደረ ክፉ አስማንዴዎስ የሚባል ጋኔን ለ7 ባሎች አጋብተዋት ወደ እርሷ ሲገቡ ሁሉንም ስለገደላቸው ስለዚህ የአባቱ አገልጋዮች ያሽሟጥጧት ነበርና ከሽሙጣቸው ያድናት ዘንድ እያለቀሰች ወደ እግዚአብሔር ትለምን ነበር። ጸሎቷና የጦቢት ጸሎትም በልዑል እግዚአብሔር በጌትነቱ ልዕልና ፊት ተሰማ። ጦቢትም በገባኤል ዘንድ አደራ ያስጠበቀውን የብሩን ነገር አሰበ። ልጁ ጦቢያንም ጠርቶ ሳልሞት በገባኤል ዘንድ አደራ ያስጠበቅኩትን ብር ትቀበል ዘንድ ካንተ ጋር የሚሄድ በደሞዝ የሚቀጠር አሽከር ፈልግ አለው። ጦቢያም አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። ከዚህም በኋላ አሽከር ሊፈልግ ሄደ። ቅዱስ ሩፋኤልንም አሽከር በሚሆን ሰው አምሳል አገኘው። እርሱም ከጦቢያ ጋር መጣ። ስሙን አዛርያ ነኝ አለ። ጦቢትም ላካቸው። ሲሄዱም በመሸ ጊዜ ወደ ጤግሮስ ወንዝ ደረሱ። ጦቢያም ገላውን ይታጠብ ዘንድ ወረደ። ታላቅ አሳም ሊውጠው ተወረወረ። ሩፋኤልም
ጦቢያን ዓሣውን ያዘው፣ አትፍራው፣ ረደውና ጉበቱን ልቡንና ሞቱን ያዝ አለው። እርሱም እንዳዘዘው አደረገ። ጦቢያም ሩፋኤልን አንተ ወንድሜ አዛርያ፣ ይህ የዓሣ ሐሞት ጉበቱና ልቡ ምን ያደርጋል አለው። አዛርያ የተባለ መልአክም እንዲህ ብሎ መለሰለት፣ ጋኔን ያደረበት ሰው ወንድ ወይም ሴት ጉበቱንና ልቡን ከደቀቀ ዕጣን ጋር ያጤሱለት እንደሆነ ጋኔን ይሸሻል። ሐሞቱም ዐይኖቹ የታወሩ ሰውን ቢኩሉት ይድናል። ሁለተኛም የራጉኤል ልጅ ሳራን ያገባት ዘንድ ተናገረው። እግዚአብሔርም ይጠብቀዋልና እንዳይፈራ አጽናናው። ወደ ራጉኤል ቤትም በደረሱ ጊዜ ሳራ ተቀብላ ደስ አሰኘቻቸው። ከዚህም በኋላ ጦቢያ ሳራን ወደዳት። እርሷንም ይሰጠው ዘንድ አባቷን ጠየቀው። አባቷም ለ7 ባሎች አጋብቷት 7ቱም እንደሞቱ ነገረው። ጦቢያም የእግዚአብሔር ፍቃድ ይሁን አለ። ወደ ጫጉላ ቤትም ባገቧቸው ጊዜ ሩፋኤል የነገረውን ቃል አስታወሰ። የዓሣውንም ጉበትና ልብ ከደቀቀ ዕጣን ጋር አጤሰ። ያን ጊዜ አስማንዲዮስ የተባለ ጋኔን ሸሸ። መልአክ ሩፋኤልም ይዞ ለዘላለሙ አሰረው። ጦቢያም ሚስቱን ሳራን ይዞ ደስ ብሎት ወደ አባቱ ቤት ተመለሰ። አባትና እናቱም በደስታ ተቀበሉት። የአባቱንም ዐይኖች በኳለ ጊዜ እንደ ጭጋግ ሆኖ ከዐይኖቹ ተገፈፈ። ዐይኑን አሸ፣ ወዲያውኑ ድኖ ልጁን አየ። ከዚህም በኋላ የከበረ መልአክ ቅዱስ ሩፋኤል ራሱን ገለጠላቸው። ብዙ ነገርንም ነግሯቸው ወደ ሰማይ አረገ። ከዚህም በኋላ ከወገኖቹ ጋር ተድላ ደስታን አደረገ። ክብር ይግባውና ስለ ክርስቶስ መከራ እንዲህ ብሎ ትንቢት ተናገረ። እርሱ በኃጢአታችን ይገርፈናል፣ ደግሞ እርሱ ይቅር ይለናል። ሁለተኛም መከራህን የሚያስቡ የተመሰገኑ ናቸው፣ እነርሱ ክብርህን ባዩ ጊዜ በአንተ ደስ ይላቸዋልና አለ። ዳግመኛም ስለ ኢየሩሳሌም መታነጽ እንዲህ ብሎ ትንቢት ተናገረ። ኢየሩሳሌም ሰምፔር መረግድ በሚባል በከበረ ዕንቁ ትሰራለች። ድልድሏ፣ ቅርጿ፣ አደባባይዋ፣ ደጆቿም በከበረ ዕንቁ በጠራም ወርቅ ይሰራሉ። አደባባይዋም ቢረሌ፣ አትራኮስ፣ ሶፎር በሚባል ዕንቁ ይሰራልና በመንገዷ ሁሉ ሁሉም እግዚአብሔርን አስቀድሞ የነበረ ወደፊትም የሚኖር እያሉ ያመሰግኑታል። ደግሞም ከዓለማት ሁሉ ጽዮንን ከፍ ከፍ ያደረጋት እግዚአብሔር ይመስገን ይላሉ። ሁለተኛም የእስራኤል ምርኮኞች ከባቢሎን ወደ ኢየሩሳሌም እንደሚመለሱ ትንቢት ተናገረ። ሁለተኛም ደግሞ ዮናስ ከነነዌ እንዲወጣ ልጁን ጦቢያን አዘዘው። ዳግመኛም ልጁን እንዲህ አለው፣ ልጄ ሆይ ምጽዋት እንደምታድንና እንደምታጸድቅ ተመልከት። ይህን ተናግሮ በአልጋው ላይ ሳለ በ158 ዘመኑ አረፈ። በክብርም ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ የቅዱሳን የወርቅላ፣ የስምዖን፣ የመርቄኖስ፣ የሃሊ፣ የሮቂኖስ፣ የሉኪያኖስ፣ የአርዝማኖስ፣ የጴጥሮስ፣ የሐና መታሰቢያቸው ሆነ። ተርታ ነገርንም እንዳይናገር ደንጋይ ጎርሶ የኖረ የአባ አጋቶን ዕረፍቱ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ሕንጸታ ለኢየሩሳሌም፣ ሁለተኛ ቅድስት እሌኒ ንግሥት፣ ሦስተኛ ቅዱስ ጦቢት ነቢይ፣ አራተኛ ቅዱሳን ጦቢያና ሳራ፣ አምስተኛ አባ አጋቶን ባህታዊ። ወርሃዊ በዓላት፣ አንደኛ ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ሦስተኛ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም፣ አራተኛ ቅዱስ አኖሪዎስ ንጉሥ ጻድቅ፣ አምስተኛ አባ ቡናፍር ገዳማዊ፣ ስድስተኛ አባ ዳንኤል ጻድቅ፣ ሰባተኛ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ።
ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደ ተገለጠች ከተማ ተሰርታለች። ስለ ወንድሞቼ ስለ ባልንጀሮቼም በውስጥሽ ሰላም ይሁን አልኩ። ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትሽን ፈለግኩ። መዝሙር 121 ከቁጥር 1 እስከ 9። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ይቆየን።